በ25ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ አንፊልድ ላይ ማን ሲቲ እና ሊቨርፑል ድራማዊ በሆነ መንገድ የተጠናቀቀ ጨዋታ አስመልክተውናል። እንግዲህ ጨዋታው የሁለት አጋማሾች ጨዋታ ነው ብሎ መናገር ይቻላል። መጀመሪያው አጋማሽ ላይ ሲቲ የተሻለው ቡድን ነበር። ሁለተኛው አጋማሽ በተለይ ስቦዝ ላይ አንድ ድንቅ ቅጣት ምት እስከሚያስቆጥር ድረስ ደግሞ ሊቨርፑል እጅጉን ዶሚናንት ቡድን ነበረ። የበለጠ ጨዋታው ታክቲካል ባትል የተስተዋለበት ጨዋታ ነው ብሎ መናገር ይቻላል እና እነዚህ ሁለት ቡድኖች የሁለት አጋማሽ ጨዋታ አሳዩን ስንል በምን ተሽለው ነው ሲቲ በመጀመሪያው አጋማሽ፣ ሊቨርፑል ደግሞ ሁለተኛው አጋማሽ ላይ ምን አድርጎ ነው የሚል ጥቂት ሀሳብ ለማንሳት ነው። እንግዲህ ከኋላ ስንጀምር ማለት ነው ሲቲ ከኋላ ኳስ መትቶ ለመውጣት በሚሞክርበት አጋጣሚ ማለት ነው እንግዲህ በሁለቱ ሴንተር ባኮች በማርክ ጌሂ እና በኩሳኖቭ ነበር ለማድረግ ሲሞክር የነበረው። የመስመር ተከላካዮቹ አየት ኑሪ እና ኑኔዝ ማለት ነው ማቲያስ ኑኔዝ ከዚህ ቀደም ፔፕ ላይ የምናስተውለው የመስመር ተከላካዮቹን ወደ ውስጥ ገባ ብለው እንደ አንድ ተጨማሪ ሴንተር ባክ እንዲሆኑ ወይ ደግሞ እንደ አንድ ወደፊት ጠጋ ብለው እንደ አንደኛ ፒቮት ሆነው ከኋላ በቢውልድ አፕ ለመውጣት ቡድኑ ሲሞክር እንዲያግዙ ነበር ብዙ ጊዜ እናስተውል የነበረው ከዚህ ቀደም። አሁን ግን ሁለቱ እንግዲህ ፉልባኮች የበለጠ ቡድኑ ከኋላ መስቶ ለመውጣት በሚሞክርበት ጊዜ ወደፊት በላይኛው የሜዳ ክፍል ላይ ነበር ሲገኙ ያስተዋል ነው ማለት ነው። በዚህ ጊዜ ሊቨርፑል የበለጠ ጫና ፈጥሮ ኳስ ለመቀማት ሲጠጋ ነበር ያስተዋል ነው። ኪቲኬ እና ፍሎሪያን ቪትስ ሁለቱን ሴንተር ባኮች ነበር እነሱ ላይ ጫና ሲፈጥሮ የነበረው። በተወሰነ አጋጣሚ ሲቲ ዶናሩማን ተጠቅሞ ለመውጣት ሲሞክር ነበር። ይሄ በሚሆንበት ጊዜ ፍሎሪያን ቪትስ ዶናሩማ ጋር ጫና ለመፍጠር ይሞክራል። መሐመድ ሳላ ደግሞ ወደ ማርክ ጌሂ ይሄዳል ማለት ነው። በዚህ አጋጣሚ ሲቲዎች እንግዲህ ለመውጣት በተወሰነ መልክ ሲቸገሩ ነበር። ኳሶች የሚበላሹበትም እድል በጣም ሰፊ ነበር በዚህ አጋጣሚ ማለት ነው። በዛ ምክንያት እንግዲህ ሁለቱ ሮድሪን እና እንግዲህ በርናንዶ ሲልቫን ማለት ነው በዋናነት መጀመሪያ አካባቢ ሮድሪ ነበር ድሮፕ አድርጎ አንደኛው የኳሱን ተቀባይ አማራጭ ሆኖ ለማገልገል ሲሞክር የሚስተዋለው ማለት ነው። በዚህ አጋጣሚ ይሄ በሚሆንበት ጊዜ ፍሎሪያን ቪትስ ያን ጫና በተወሰነ መልክ ወደኋላ ድሮፕ አድርጎ ወደ ሮድሪ ሊመጣ የሚችልን ኳስ ለማቋረጥ ይሞክራል። በዚህ አጋጣሚ ደግሞ ተጨማሪ በርናንዶ ሲልቫ ተጨማሪ አማራጭ ለመሆን ይሞክራል ማለት ነው። ይሄ በሚሆንበት ጊዜ ደግሞ እንደ ማካሊስተር አይነት ተጫዋች ደግሞ ወደ በርናንዶ ሲልቫ መጥቶ ያንን ፕሬሲንግ የበለጠ እንግዲህ ተግባራዊ ለማድረግ ይሞክራሉ ማለት ነው። በዚህን ጊዜ እንግዲህ ኳሶች በተወሰኑ አጋጣሚዎች ይበልጥ ወደ ሮድሪ የሚደርሱበት አጋጣሚ ነበር። ሮድሪ ኳሱን እንዳያገኘው እንደምታዩት ፊት ለፊት ላይ በቂ ስፔስ አለ፣ ወደዚህ የሚሄድበት እድል አለ ማለት ነው። እንደዚህ አይነት የሊቨርፑልን የፕሬሲንግ ጫና በዚህ አይነት መልክ ለመውጣት ሙከራ ሲያደርጉ ነበር። ሌላኛው አማራጭ የሚሆነው ደግሞ በዋይድ ኤሪያ ላይ ያለው አማራጭ ነው ማለት ነው። በዚህ በዋይድ ኤሪያ ላይ ማለት ነው በዋናነት ኦራይሊ እንግዲህ የበለጠ ወደፊት ጠጋ ብሎ ከሁለቱ ከበርናንዶ ሲልቫ እና ከሮድሪ ፊት የበለጠ ጠጋ ብሎ ሞር አድቫንስድ ፖዚሽን ላይ ነው የምናስተውለው ቢሆንም የበለጠ ወደ ግራ አዘን ብሎ ነበር ስንመለከተው የነበረው ማለት ነው። ሊቨርፑል ማን ሲቲዎች በተሻለ ሁኔታ በዚህ በኩል የቁጥር ብልጫ ነበራቸው ብሎ መናገር ይችላል በቀኝ በኩል። ምክንያቱም ራይት ባክ ሆኖ የተሰለፈው በሊቨርፑል በኩል ስቦዝ ላይ ነበረ። ስቦዝ ላይ 2-1 ማንሲቲዎች የሚያገኙበት እድል እጅጉን ሰፊ ነበረ ማለት ነው። በዚህ አጋጣሚ ይሄ በብዛት በግራ በኩል ብዙም ሲያጋጥም አልተስተዋለም ነበረ። ምክንያቱም አንደኛ ሀክፖ ወደኋላ ድሮፕ አድርጎ ይመለስ ስለነበረ ማለት ነው። ኬርኬዝ ሴሜኒዮን ተከትሎ ወደ ውስጥ ሲገባ ማለት ነው። በዚህ ጨዋታ ላይ ብዙ ጊዜ ያስተውለነዋል ማለት ነው። አንዳንድ አንኮንቬንሽናል የሚባሉ ፖዚሽኖች ላይም ሲገኝ ነበር ሴሜኒዮን በመከተል። በዚህ አጋጣሚ እንግዲህ ጋሃኮ ማለት ነው ወደኋላ ድሮፕ አድርጎ ኑኔዝን የሚያዝ ድል ነበረው ማለት ነው። ስለዚህ ኬርኬዝ በነፃነት ሴሜኒዮን ማርክ ለማድረግ አልተቸገረም ነበር ማለት ነው። በተረፈ ግን ስቦዝ ላይ ግን ከሁለቱ አንዱን ለመምረጥ አይነት ግዴታ ውስጥ ሲገባ ነበር ስናስተውል የነበረው። ይህም ደግሞ አስቸጋሪ አድርጎበታል በብዛት አጋጣሚዎች ላይ ማለት ነው። እንደዚህ አይነት 2-1 አጋጣሚዎች በደንብ ሲፈጠሩ ነበረ ማለት ነው። ይበልጥ ደግሞ እንደ ማርሙሽ አይነት ተጫዋች ማለት ነው ከአያት ኑሪ ጋር በመሆን ስቦዝ ላይ ምናልባት የት ኑሪ ጋር እንዲሄድ ወይ ደግሞ ማርሙሽ ጋር ሊሄድ የሚል አይነት አማራጭ ውስጥ ሲገባ ብዙ ጊዜ አስተውለናል ማለት ነው። የበለጠ ሲቲዎች በዚህ በግራ በኩል ኳሶችን ይዘው ማለት ነው በዚህ ዋይድ ኤሪያ ላይ የበለጠ የሊቨርፑል ቦክስ አካባቢ መገኘት እድል ነበራቸው። ይህንን በብዛት አስተውለን ነበር በመጀመሪያው አጋማሽ ላይ ማለት ነው። ከዛ በተጨማሪ እንግዲህ አንደኛ ፔፕ ይህን የመስመር ተከላካዮቹን ኮሪደሩን ይዘው የበለጠ ወደፊት ወደ የሜዳው የላይኛው ክፍል እንዲገኙ ያደረገበት ምክንያት መሀል ላይ እንግዲህ የመስመር አጥቂዎቹ ብለን የምናስባቸው እንደ ሴሜኞ እና ማርሙሽ የበለጠ ሴንትራሊ በመግባት ማለት ነው የበለጠ የሴንትራል ኦቨርሎድ ለመስጠት ነው ማለት ነው እዚህ አካባቢ ማለት ነው። በተወሰነ መልክ የሴንትራሊ ማለት ነው ሊቨርፑል በቁጥር ብልጫ ተወስዶበት ነበር ማለት ነው። የበለጠ ሲቲዎች ሞር ኦቨርሎድ አድርገውት ነበር። ኬርኬዝን በተወሰኑ አጋጣሚዎች ሴንትራሊ ሲገባ ነበር ይህን ኦቨርሎድ በተወሰነ ባላንስ ለማድረግ በመሞከር ማለት ነው። ይህን ለማድረግ ቢሞከርም ሲቲዎች አትሊስት ዋይድ ኤሪያ ላይ የነበረው
አማራጫቸው ማለት ነው ከስፖዝ ላይ የመጀመሪያ አጋማሽ ላይ በተወሰነ መልክ ተቸግሮ ያስተዋልንበት ምክንያት ይሄ ነው። ወደ አያቶኑሪ ሊሄድ በሚልበት ጊዜ እንግዲህ ማርሙሽ አጋጣሚውን ያገኛል ማለት ነው። በዚህ በኩል በግራ ሀፍ ስፔሱ በኩል ኳሶችን ይዞ የመግባት እድል ይኖረዋል ነበር። እንደዚህ አይነት አድቫንቴጆች ነበሩት በመጀመሪያው አጋማሽ ላይ በሲቲ በኩል ማለት ነው። ይህን እድሎች በደንብ ሲጠቀም ነበር። ሊቨርፑሎች ሁለተኛው አጋማሽ ምን የተለየ ነገር አድርጉ ብንል ማለት ነው ሲቲዎች እንግዲህ የበለጠ ወደፊት ጠጋ ብለው ጫና ለመፍጠር በሚሞክሩበት አጋጣሚ ማለት ነው እንግዲህ በተመሳሳይ ሁኔታ ሃላንድ ወደ ቫንዳይክ ኮናቴ ጋር ደግሞ ማርሙሽ ሆኖ ነበር ያን ጫና ለመፍጠር ሲሞክሩ የተስተዋለው ማለት ነው። ጫና ፈጥሮ ኳስን ለማስጣት ሲሞክሩ ማለት ነው። ኦፍኮርስ በተወሰነ ፈርስት ሃፍ ላይ በተለይ ሊቨርፑልን ኳላ መስተው ለመውጣት በሚሞክርበት አጋጣሚ የተወሰነ ሼኪ ነገር ሆኖ ነበር ማለት ነው። የተወሰነ መረጋጋት አይስተዋልባቸው ነበር። ረዣዥም ኳሶችም ካሊሰን የተወሰነ መልክ ሲጣሉ ነበር። ቫንዳይክም ተመሳሳይ ሁኔታ ይህንን ረዣዥም ኳሶች ሲጥል አስተውለናል ማለት ነው። ይሄ በሚሆንበት አጋጣሚ ማለት ነው ሊቨርፑል ኳስን በተወሰነ መልክ በረዥም ከመውጣቱ በተጨማሪ ማለት ነው የበለጠ ሲቲዎች ሊቨርፑል ሴንትራሊ ፕሮግረስ እንዳያደርጉ በሚል ማለት ነው ምን አይነት ቅርጽ ነበራቸው? ሞሮፍ የ4-4-2 ሞር ናሮ በሆነ ቅርጽ ነበር ስናስተውለው የነበረው ሲቲዎችን ማለት ነው። በ4-4-2 ቅርጽ የበለጠ በእንደዚህ አይነት መልክ ማለት ነው የበለጠ ናሮ ሆነው ሲቲዎችን እናስተውል ነበር። ሊቨርፑሎች ሴንትራሊ ፕሮግረስ እንዳያደርጉ በማለት ማለት ነው እንደዚህ አይነት ናሮ ሆኖ ማለት ነው። ሊቨርፑሎች የበለጠ ዋይድ ኤሪያዎችን እንዲጠቀሙ ነበር ያንን አማራጭ ሲሰጧቸው ያስተዋል ነው ማለት ነው። በዚህን ጊዜ ማለት ነው ይሄን አንድ እንደዚህ ናሮ የሆነውን 4-4-2 ሴንትራሊ ሊቨርፑሎች ፕሮግረስ ማድረግ በማይችሉበት አጋጣሚ ማለት ነው ጊዜ አንድ ሊቨርፑሎች መጀመሪያ አጋማሽ ላይ ያደረጉት ነው። ሁለተኛው አጋማሽ ላይ ያደረጉት ነገር ፍሎሪያን ቪርትዝ የበለጠ ሴንትራሊ ነበር ፈርስት ሃፍ ላይ ስንመለከተው የነበረው ማለት ነው። በበቂ ሁኔታ ኳሶችንም ሲያገኝ አላስተዋልንም። በጥልቀት ወደ ኋላ መመለስ ይኖርበት ነበረ። አሁን ግን የበለጠ ሴንትራሊ ኳሶችን ከመጠበቅ ይልቅ ነው እንደዚህ አይነት ዋይድ ኤሪያዎችን ለመጠቀም ሲሞክር ነበረ። እንደዚህ በመስመሮች መካከል ኳሶችን ለማግኘት ጥረት ሲያደርግ ነበር። በተወሰኑ አጋጣሚዎች ደግሞ ወደኋላ ድሮፕ አድርጎ ማለት ነው። ኬርኬዝም በተመሳሳይ ሴንትራሊ ገብቶ ስለነበረ ማለት ነው። አንድ አጋጣሚ ምናልባት የምናስታውሰው ከሆነ በጥልቀት እዚህ ጋር ተመልሶ አይ ቲንክ ኮናቴ ይመስለኛል ኳስ ለፍሎሪያን ቪርትዝ ሰጥቶት ፍሎሪያን ቪርትዝ ቀጥታ ለኤኪቲኬ ሰጥቶት ነበር ማለት ነው። ጥሩ የግብ ማግኛ አጋጣሚ ነበረ ማለት ነው። ይህንን የሲቲዎች ማለት ነው በ4-4-2 ቅርጽ የበለጠ ናሮ በሆነ ሼፕ የነበረውንና ዋይድ ኤሪያን እንዲጠቀሙ የሚያስገድደውን አጋጣሚ ይበልጥ ሊቨርፑሎች ማለት ነው ዋይድ ኤሪያዎችን በአግባቡ በመጠቀም በተለይ ደግሞ የፍሎሪያን ቪርትዝ ማለት ነው በሚገኙት አጋጣሚዎች ወይም አሉ የሚባሉ ስፔሶችን ለበለጠ ለመጠቀም እነዚህ አይነት በመስመሮች መካከል ያለውንም አተሴምታይም ደግሞ ዋይድ ኤሪያ ላይ ድሮፕ በማድረግ እነዚህን ኳሶችን ለመቀበል ሲሞክር አስተውለናል ማለት ነው። በዚህ ረገድ የተሻለ ኳሶችን ለማግኘት እና አደጋ ለመፍጠር ችሏል ማለት ነው። ሞር ኢንቴንሲቲያቸውም በጣም ጨምሮ ነበር ሰከንድ ሃፍ ላይ የተመለከተው ሊቨርፑል ላይ ማለት ነው። በተለይ ፈርስት ሃፍ ላይ ከተመለከትነው አንጻር ሰከንድ ሃፍ እጅጉን ቡድኑ ተሻሽሎ ማለት ነው ፍጥነት ጨምሮ ኢነርጂ ጨምሮ ነበር ያስተዋል ነው። ከኳስ ጋር የተሻለ ነገር አስተውለናል ማለት ነው። ሲቲዎችን በዚህ ረገድ እጅጉን ተቸግረው ነው ያስተዋል ነው ማለት ነው። አንደኛው ደግሞ በተጨማሪ ማለት ነው እንግዲህ ኦራይሊ አንድ ኳስ በሚያገኝበት አጋጣሚ ማለት ነው ወይ ደግሞ ኳስን እንግዲህ ከሴንተር ባኮቹ ማለት ነው ሴንተር ባኮቹ ኳሱን በሚያገኙበት አጋጣሚ ኦራይሊ እንግዲህ ሁለት ተጫዋቾች ጋር ነው ቀደም በተቃራኒ ማለት ነው ሊቨርፑሎች በሱቦዝ ላይ ጋር 2-1 ሲያጋጥመው እንደነበሩ ኦራይሊን በተመሳሳይ ሁኔታ እንደዚህ አይነት ነገር ነበር ሲያጋጥመው የነበረው ይሄን ነበር ስናስተውል የነበረው ማለት ነው። ስለዚህ የበለጠ ሱቦዝ ላይ ወይ ደግሞ ግራቨንባች ጋር የበለጠ ፎከስ ለማድረግ አስቸጋሪ ነበር ሁኔታው ማለት ነው። ከኮናቴ ኳስ ሲሻገር ማለት ነው የበለጠ የኳሱን ሂደት በመመልከት ምናልባት ሱቦዝ ላይ ጋር በሚደርስበት አጋጣሚ ጫና ለመፍጠር ይሞክራል ማለት ነው። በዚህን ጊዜ እንግዲህ ኳስ የበለጠ ቶሎ ተለቆ ወደ ሴንትራል ኤሪያዎች ላይ የሚገኝበት እድል ነበረ ማለት ነው እና በእንደዚህ አይነት ሁኔታ የበለጠ ወደ ሲቲ አጋማሽ ወደ ሲቲ ፋይናል ሰርድ ጋር በመሄድ የበለጠ አደጋ መፍጠር ችለዋል ማለት ነው እና ሁለቱም ቡድኖች ሁለቱም አጋማሽ ላይ ማለት ነው የበለጠ የሴንትራል ኦቨርሎድ ለመፍጠር ሲሞክሩ ነበር። በዛ አማካኝነት የሚፈጠሩትን ዋይድ ኤሪያ ላይ ያሉትን እንግዲህ ብልጫዎች ማለት ነው የበለጠ 2-1 የመሆን ብልጫዎች ከተጋጣሚ ቡድን እሱም በመጠቀም ወደፊት የበለጠ ፕሮግረስ ለማድረግ እና ኳሱን በተሻለ ይዘው አደጋ ለመፍጠር ሲሞክሩ ነበር ያስተዋል ነው። ሞሮለስ ተመሳሳይነት ባለው መልኩ ይበልጥ ደግሞ በመጀመሪያው አጋማሽ እንግዲህ በዛ በግራ በኩል በሲቲ ግራ በኩል በሱቦዝ ላይ በተወሰነ መልክ ተቸግሮ ነበር በመጀመሪያው አጋማሽ ላይ ማለት ነው። ኬርኬዝ በጣም ጥሩ ነበር በትናንቱ በጨዋታው ላይ ብሎ መናገር ይቻላል። በዛ በኩል በበቂ ሁኔታ ሀክፖ ትራክ ባክም ሲያደርግ ስለነበረ
ጥሩ ሰፖርት ሲሰጠው ነበር። በዛ በኩል ግን ሳላ አሰልጣኙ ምርጫ ነው ብሎ መናገር ይቻላል። እዛው እንግዲህ ወደ የሜዳው ኃይለኛው ክፍል ላይ የበለጠ ሲቆይ ስለነበረ ትራክ ባክ በማለማድረጉ ምክንያት ሶቦዝ ላይ የበለጠ 2-1 ሲጋለጥ ነበር ያስተዋል ነው ማለት ነው። ይሄ መጀመሪያ አጋማሽ ላይ የበለጠ ሲቲዎች የተሻለ ነገር ሊፈጥሩ አስችሏቸዋል። ሁለተኛው አጋማሽ ላይ ደግሞ በተቃራኒ ሲቲ በዛ መልክ ተቸግሮ ነበር ያስተዋል ነው ማለት ነው። ቅርጹን ጠብቀው እንግዲህ ከኳስ ውጭ ጥሩ ቅርጽ ይዘው የበለጠ ናሩ ሆኖ ዋይድ ኤሪያዎች ለሊቨርፑል መፍቀድ ቢሞክሩ ማለት ነው። በተመሳሳይ በዛ በስፖዝ ላይ በኩል ኦራይሊ ሁለት አይነት አማራጮችን ሁለት ተጫዋቾች የሊቨርፑል ተጫዋቾችን ጫና የመፍጠር አይነት ኃላፊነት ውስጥ ወርቆ ለምርጫ ተቸግሮ ነበር በተወሰነ መልክ ያስተዋል ነው። አንደኛ ሴንትራል ኦቨርሎዱን ሲቲ እንዳያጣ ለማድረግ ሲያስብ፣ ሁለተኛው ደግሞ ኳሱ መስመር ላይ ሲወጣ ደግሞ የበለጠ ስፖዝ ላይ ጫና ለመፍጠር ሲሞክር በዚህ ውስጥ ነበር ሲዋልን የነበረው። በዛ ምክንያት ሊቨርፑል በተሻለ ወደፊት ለመሄድ አስችሎታል ማለት ነው። እስኪ እናንተ ምን ተመለከታችሁ? እስኪ ሀሳባችሁን በኮሜንት መስጫ ላይ አስቀምጡልኝ። አመሰግናለሁ።